ማንሁት ኖ ሳይመን የሆነ ሰውዬ ውጭ አይተን ሀና ይጠልፋቸዋል ማለችን ነው የሚለው ማንን ነው? ኖ ዳርክ ነው የሚለው ሰው ይተጣው ነው የሚለው። ኦኬ እንዲህ እያልሽ አታስፈራሪያቸው ሀና ፈሪ እንዲሆኑ አልፈልግም። ፕሊዝ ሻና ፈሪ ይሆናሉ እንትን ይላሉ በህልማቸውም ሊመጣባቸው ይችላል። Why you keep your camera close? I don't want it. Go bring me spoon, small spoon. Small spoon? Okay, my love. This girl is too damaging. Get out my inside. Thank you, Sada. Indeed, thank you, my love. Close the door, please, Simon. Indeed, Sada. Sada, Oman ያለሽ ሆነሽ አይደለ? አስገቢኝ ነሽ። እንዴት ሆነሽ? ስንታየው መንገሻ ነው የሚለው ብታብራሪኝ ከሆነ እንዳትቆርጪ። ሰክሰስ ብቻ ካለ ሰክሰስ የሚለው ላኩልኝ ቢያቸው። በግለሰብ ሀቢባ እንዳትቆርጪ ብላኛለች። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል አካውንት ላኩልኝ ቢያቸው። ከዛ ውጪ ከቆረጥሽ አያገባኝም እንዳትጠይቂ። እሺ ታዲያ ሳዳ ገብታስ በይ። እሺ ስልክሽን አውርተሽ ስጨርሺ መተሽ አስገቢኝ በይ። እሺ ቁጭ ብለሽ ገዝት ላይ አንቺ ስልክ አውርተሽ እስክትጨርሺኝ የመጠበቅ ግዴታ የለብንም የኔ ውድ። እንዴት ነው የምንመርጠው? ገብተሽ ቪዲዮውን ፒን ያደረግኩትን ቪዲዮ ተመልከች። አቡ ስለ ሀና አስፈራሩሽ እንዴ ጸጣልሽ? አንዳንዶቻችሁ ጅል ናቸው። ማነው ምንድን ነው የሚያስፈራራኝ? በህግ ተንኳን ቅልቦች የደረሰበትን እየመጣ አፕዴት ያደርገናል አልኳችሁ። ቁጭ ብለን ኤቭሪዴይ ብናወራ ምን ዋጋ አለው? መረጃ ሰበሰብን አይደል? ቃል ወሰድን፣ መረጃ ሰበሰብን፣ ለቅልቦች አስተላለፍን። ቅልቦች ይዞት ውጭ ጉዳይ ሄደ፣ በህግ ጉዳዩ ተያዘ። አባትየው አዲስ አበባ ይመጣሉ፣ ይከሳሉ። ከዛ ውጤት ስናመጣ አምጥተን እናሳያቸዋለን። በየቀኑ ቁጭ ብለን ላይቭ ላይ ብናወራ ምንድን ነው የምናደርገው? መረጃ ለመሰብሰብ አወራን አይደል? እሺ ሳዳ ሀቢባዬ እንዴት ነሽ? አለሁልሽ ማሪ። እንዴት ነሽ? እንዴት ሆንሽ? እንዴት ሆንሽ? መጣሁ እኮ ትናንትና። ፖሊስ ጣቢያ ወሰደሽ ሰውየው? ፖሊስ ጣቢያ ወሰደኝና የሆነ ሳፋራ የሚባል ቦታ ላይ ሄጃለሁ። አዎ ሳፋራ የሚባለው ቦታ ደግሞ ኢትዮጵያ ካንስሌሽን ነው፣ ተዘግቷል። እሺ ከዛ የሆነ ምግብ ቤት የምሰራው ልጅ ያለች አይደለ? እሷ ጋር መጣሁኝ። አሁን እሷ ጋር ነው ያለሁት። ነገም ተዘግቷል፣ እሑድ ማለት ነው። ማለት እንትና ቴጂ ኤምባሲ እኮ አለ እኮ ኦማን። ቼክ አደረኩኝና እኮ ኤምባሲ ያለ ብዬ ቁጥር ሰጥተውሽ ኤምባሲ ደውልሽ ለምን ኤምባሲ አትሄጂም? ኤምባሲው አይሰራም አሁን ላይ። ዛሬም ጁምዓ ነው፣ ነገም ቅዳሜ አይሰራም አሉ። እሑድ ይዛ ትሄዳለች ማለት ነው። መርከዝም ቢሆን ይዛሽ ትሄድ፣ ለአሁን ለጊዜው ገደብ ነው ሳገል ነው አሉ። አዎ ገባኝ። ግን አንቺ ኤምባሲ አልሄድሽም። ኤምባሲ ለምን አትሄጂም? ሰፈሩን ነገርኩሽ። ናበሻ ግን ሻዋ ጋር አሪፍ ያለን እሑድ ይዛ ትሄዳለች። ይዛሽ ትሄድ ኤምባሲ ትውሰድሽ እና ኤምባሲ ሄደሽ ፓስፖርት እጅ ላይ የለም ሀገር መግባት ፈልጋለሁ በያቸው። ከዛ ነጭ ወረቀት ሊሴ ፓርቲ ወረቀት ያወጡልሻል። ገባሽ? ከዛ ሊሴ ፓርቲ ወረቀት ያወጡልሽና ትኬት ቆርጠሽ በራስሽ ብር አለሽ እጅሽ ላይ አይደለ ለትኬት የሚሆን
ብር ላይ ይችላል። ግን እሱ ተደውሎበት ፓስፖርትሽንም ጓዝሽንም ወደ ሳን በግድ ያመጣሻል። ምክንያቱም በልቅም አይደለም ያስገባኝ በዛራ ስለሆነ በዛራ ደግሞ እዛ ሀገር ፍቃደኛ አይደለም። ቅጣት አለው እሱ ራሱ ይቀጣል። ስለዚህ ከኤምባሲ ይደወልለታል። ማሪ ከኤምባሲ ይደወልለት፣ ለሰውየው ከኤምባሲ ይደወልለት። ተማሽን ውዴ እኮ ለሰውየው ከኤምባሲ ይደወልለት እና ከኤምባሲ ሲደወልለት እቃሽንና ፓስፖርትሽን ይዞ ኤምባሲ ይመጣል። እሱ ጋር ስንት ወር ደሞዝ አለሽ? እሱ ጋር 1 ወር ደሞዝ ነው ያለኝ። ስንት ዲናር ማለት ነው? የኦማን ዲናር የ1 ወር ደሞዝሽ 120 ማለት ነው። 120 ዲናር ትኬት ይቆርጣል። ታዲያ 120 ዲናር እኮ ትኬት ይቆርጣል። ትኬት 900 ሪያል ነው። 120 ዲናር ማለት 1000 በዚህ ወደ 1200 ምናምን ሪያል ነው። ይቆርጣል እኮ የ1 ወር ደሞዝሽ ትኬትሽን። ይማር ደርሶ መልስ ስላልሆነ ዋን ዌይ ስለሆነ ይቆርጣል። ተሞክሮልት ነበረ ስልክ አያነሳም። ግን እኔ ሎኬሽን ስላያስኩኝ በሎኬሽኑ ሊያገኙት ይችላል። ስልክ አያነሳም። ኤምባሲና ኤምባሲ ሄደሽ ሎኬሽኑን ስጫቸው፣ ስልኩንም ስጫቸው። ለኤምባሲ ሲሆን ያነሳል። እሺ ግን በጣም አድርጌ አመሰግናለሁ። ምንም አይደል የኔ እናት። ከዛ የደረስሽበትን መተሻ ታውቂን። እሺ እንዴ እሺ ለሳም በጣም ደስ ይለኛል። በጣም በሰላም ሀገርሽ ያስገባል። እሺ ማን ነው ስሟ? እሱ ቀንስ አለቃችሁ ያሉት ይሄ ነው። ሀቢባ ተመስገን ቪዲዮ አይደለም። ሰላም ናት። እንዴት ነሽ? ሰላም ነው። ደህና ነሽ ወይ? አለን። እንዴት ነሽ? ደህና ነሽ? የኔ እናት ባይዘው ምናልባት ሁልጊዜ እኮ ታብታብ አደርጋለሁ። የኔ እናት አመሰግናለሁ። በጣም ነው እህታችንን ስላስጠጋሻት መውደቂያ አይታ ነበርና በጣም ነው የምናመሰግነው። እንኳን ለሷ ለማንም ሆናለሁ። ገባሽ? ተባረክ። ኢንሻአላህ ደግሞ ታዲያ ገና አኮራሻለሁ። እሺ ኢንሻአላህ ገና አኮራሻለሁ። እሺ እኔና አንቺ እንገናኛለን። ብዙ ማውራሽ ነገር አለ። እፈልግሻለሁ ضروري። እሺ እኔ ቁጥርሽን እፈልጋለሁ። ኦማን ላይ ችግር የገጠማቸው ልጆች ሲኖሩ እንድታግዢኝ ቁጥርሽን እፈልጋለሁኝ። በሳዳ በኩል ቁጥርሽን ትልኪልኛለሽ? ችግር የለም። አሁን እሰጥሻለሁ። አሁን እዚህ ጋር ትሰጭኛለሽ? እዚህ ጋር ለየምን ቢደውልብሽስ ብዬ እኮ ነው። የሬስቶራንት ቁጥር ነው? የቢዝነስ ቁጥር ነው? አዎ ሁሉም አንድ ነው። ኦኬ እንደዛ ከሆነ ቢዝነስ ከሆነ ለቢዝነስሽን ጥሩ ነው። እንደዛ ከሆነ ችግር የለውም። እሺ ብዙ ማውራሽ ነገር አለ የኔ እናት። እሺ እሺ ማ ባይዘው በጣም ነው የምወድሽ። አመሰግናለሁ። በዚህ አጋጣሚ ልንገርሽ ፈጣሪ ይደድሽ የኔ ውድ። አመሰግናለሁ። አሜን ይወድሽ። እሺማ እሺ ንገሪኝ ቁጥርሽን። 90 ከነኮዱ ፕላስ 965 አይደል? የኦማን ኮድ ነው የኩዌት ነው? አይደለም 968 968 እሺ ብያለሁ። አሁን ቁጥርሽን ንገሪኝ። ኦኬ 92 እሺ 66 እሺ 48 እሺ 44 እሺ። ስምሽ ማን ነው? ስምሽ ዛህራ። የሬስቶራንት ስም ይሄ የቦርዱ ስም ማለት ነው። አዲስ ዛህራ የኔ ነው በጣም። ኦኬ እኮ የመጣምሽ ስም አዲስ ዛህራ ነው? አዎ አዲስ ዛህራ። እሺ አዲስ ኢትዮጵያ ኤንድ ሱዳን ሬስቶራንት ኮፊ ሾፕ። ኦኬ አዲስ ዛህራ። ሃይ በይ ዋትስአፕ ላይ እነግርሻለሁ። እሺ አሁን ልልሽ ነው። እሺ እሺማ ኑሪልን። አሚን የኔ እናት። ተናግሮ አናጋሪ ያዝልሽ። ዱዓ እያረኩልሽ ነው ደግሞ ባይዘው። እሺ እናት። እሺ በጣም ማመሰግነሽ። እሺማ ዛህራ ሀቢባ ነኝ። ይሄው ቮይስ ላኩልሽ። እስኪ ቼክ አድርጉ። እሺ ፕሮፋይሉ የእንጀራ አይደለ? ትኩስ እንጀራ አለ ራሱ ነው። ትክክል ነው። አዎ እሺ እሺ አውሪያ እንዳትፈራ ደግሞ ንገሪያት። እሺ እኔ እስካለሁ ድረስ እንዳትፈራ። እሑድ ደግሞ ሰውዬው ቁጥሩን እየዘጋብኝ ነው። እሑድ በኋላ
ቆላምባሲ ለምን አትወስጃትም ማሪ? ኤምባሲ የለንም እኮ እናት አለ የለንም። የቱ ጋር ይኸውልሽ ላንብብልሽ የቱ ጋር እንዳለ ሎኬሽን የኢትዮጵያ ኤምባሲ በኦማን ያለው የት መሰለሽ? ሙስካት የሚባል ቦታ ታውቂያለሽ? ኦማን ውስጥ ሙስካት አድሬሳቸው እሺ፣ መስከት ኦማን ይላል። ፖስታ ሳጥን ቁጥራቸው 148 ነው። ስልክ ቁጥራቸው +968 249 564 87 ስልክ ቁጥራቸው እንትን ነው። ታውቂያለሽ? የውጭ ጉዳይ ሚኒስትር አይደለም፣ የውጭ ጉዳይ ጽሕፈት ቤት ነው። ይኸውልሽ ያው ግቢ ጎግል ላይ እና ኢትዮጵያን ኤምባሲ ነው ማምለጫ ሎኬሽን ተቀምጧል። አሁን እወጣለሁ፣ ሰርች አድርገዋለሁ ጎግል ላይ። ወይ ፐርማነንትሊ ክሎዝ ይላል ማሪ፣ ተዘግቷል። ይኸውልሽ እሺ ተዘግቷል ይላል። ኢንሻአላህ እሺ ዘግተውታል። እሺ ከአባቴ ጋር ሄጄ ቼክ አድርገዋለሁ። አባትሽ እዛው ነው የሚኖረው? አይደለም ያሳደገኝ እዚህ። እኔ ልጅ እያለሁ ነው የመጣሁት። ኦማኒ ነው ያሳደገሽ? አዎ ያሳደገኝ ኦማኒ ነው። ያኔ በእናቱ ኢትዮጵያዊ ነው፣ በአባቱ ኦማኒ ነው። ዜግነት እኮ ታዲያ በአባት ነው እኮ የሚጠራው። በጣም ትክክል። ስለዚህ በጉዲፈቻ ተሰጥተሽ ነው ያሳደገሽ? አይደለም እኔ የቡታጅራ ልጅ ነኝ። ባይዘው እኮ በልጅነት ስቲ ላይ በስንት ዓመትሽ ሄደሽ? እህቴ እዚህ መክተብ ነበራት እና መክተብ ነበር የምትሰራው። ሁልጊዜ የቤት ስልክ ማነሳው እኔ ነበረ። ከዛ ካልመጣሽ አለኝ ሰውዬው፣ እዚህ እህቴ ያለችበት ቤት ማለት ነው። ትልቅ ሆነሽ ነው የመጣሽው? ስንት ዓመትሽ ነበር? ለምሳሌ ወደ ስመጣ 13 ራሱ በስርዓት አልሞላሁም። ፓስፖርት እንዴት ተሰጠሽ? የዛኔ በእንትን የመጣው በኡምራ ምናምን ነገር ሲገርት ሲሻል እንደዛ መጥቼ ስንት ወደ 3 ወር እንደዚህ ተቀምጬ መልሼ ተሄድኩኝ። ድጋሚ ኦማን የዛን ጊዜ እኮ ክፍት ነበረ። የዛሬ 15 ዓመት ለተወሰነ ጊዜ ክፍት ነበረ። ከዛ ከዚህ ወፋፍሬ ልሽልሻለሁ ድጋሚ እዛ ዝም ብሎ እንደ ወረቀት ነገር ነበር የተሰጠኝ። ድጋሚ ሄድኩኝ ፓስፖርቴን ይዤ እንደገና አስተካክዬ እዛው እንደውም እኔ እዛ ሳልመጣ ነበር በጣም ተዘጋጅቶ የጠበቀኝ። ከዚህ 3 ወር እዚህ ቆይቼ ኦማን ተመልሼ ወደ ኢትዮጵያ ሄድኩኝ። በጣም ማለት መኖሪያ ፈቃድ፣ የኦማን መኖሪያ ፈቃድ አንቺ ገና ኦማን ሳትገቢ ይሰራልሽ? እዛው ቤት ላይ ምንም ሳልንቀሳቀስ 9 ዓመት ሰራሁ። እየሄድኩ እየመጣ ማለት ሁልጊዜ 2 ዓመት ሳይሞላ እሄዳለሁ እመጣለሁ። ለ5 ጊዜ እንደዚህ ተመላልሻለሁ እዛው ቤት እያለሁ። ግን አሁን የራሴ ቢዝነስ ከከፈትኩ ጀምሮ ሄጄ አላውቅም። ያው አሁን ቀጣይ ከ3 ወር በኋላ ሬስቶራንቱን ከከፈትሽ ስንት ጊዜ ሆነሽ? 4 ዓመት። ማሻአላ። ግን አንድ ሰው ሀገሪቷ ላይ ሳይኖር እኮ መኖሪያ ፈቃድ መስራት አይቻልም። ሲገባ በቪዛ ይገባና የትኛውም አረብ ሀገር መጀመሪያ በቪዛ ትገቢና ከገባሽ በኋላ ነው መኖሪያ ፈቃድ የሚሰራው እንጂ አንድ ሰው ሳይገባ ሀገሪቷ ላይ ኢቃማ ማሰራት አይቻልም። ባይዘው በእኔ ጊዜ ነበረ ሙስተስመር የተጀመረው። የኢንቨስተር በጣቃ የተጀመረው በእኔ ጊዜ ነበረ። ኦፈር መጥቶ ከዛ አባቴን አማከርኩት። ከአረብ ቤት ወጥቼ በሳሎን በጣቃ ተቀየርኩኝ። ከዛ አባቴን ሳማክረው ሳሎኑ ደግሞ ተዘግቶ ነበር። አባቴን ሳማክረው ለምን ኮፊ አትከፍቺም አለኝ። እኔ ዛን ሰዓት ሐዋላ ነበር የምሰራው። አረብ ቤት እያለሁ ብዙ ነገር ሰራ ነበር። በቃ በጣም ከምነግርሽ በላይ ጀግና እና እንደ እድሜ አይደለም። በጣም ከሚገርምሽ የት ትደርሳለች ተብዬ የምጠበቅ ልጅ ነበር። ኢንሻአላህ ግን አወራሻለሁ። እሺ ሬስቶራንትሽ ለምንድን ነው የኢትዮጵያዊና ሱዳኒ የተባለው? ባለቤትሽ ሱዳኒ ነው? አይደለም። የዛኔ እኔ ባለቤቴ ይኸውልሽ ብዙ ማውራሽ ነገር አለ ባይዘው። እሺ
አሁንም እኔ ኢትዮጵያዊ የዛኔ ኢትዮጵያ ትንሽ አይደለ? ኢትዮጵያ እኮ ብዙ ሰው የለም። ከሁለቱም ነው መስራት ያለብኝ። ኦኬ። ብዙ ኢትዮጵያውያን ስለሌለ ኦማን ላይ ኢትዮጵያ አንድ ሱዳን ያልኩት። ኦኬ። ሱዳኖች መጥተው እንዲበሉ ማለት ነው። እንዲበሉ ለኢትዮጵያም ለሱዳንም ምግብ አዘጋጃለሁ ማለት ነው። ጎበዝ። ሰራተኞች አመጣሽ ከኢትዮጵያ ለሬስቶራንትሽ? ብዙ 6 አለኝ። 6 ሰራተኛ አለኝ። ጀግና። ኦማን ውስጥ አንቺ ብቻ ነሽ የኢትዮጵያ ሬስቶራንት አይደል? ኖ አለች። መጀመሪያ የከፈተች እኛ ከአረብ ቤት ሳንወጣ የከፈተች አለች። ኦኬ። ስለዚህ 2 ብቻ ነው ያለው ኦማን ውስጥ፣ 2 ኢትዮጵያን ሬስቶራንት ብቻ ነው ያለው። አሁንማ ብታይ አሁንማ ተለቃልቋል። እኔም ብቻ አይደለም ሁሉም እየመጣ እየከፈተ ነው። ኦኬ። ብዙ ኢትዮጵያውያን ስለሌለ ያዋጣል ብዬ ስለማላስብ ነው። አሁን እየገቡ ነው እኮ ሀቦ፣ በጣም ጥሩ እየገቡ ነው። አሁን አይተሻል፣ ሚዲያ ላይ ራሱ እኮ በጣም እየገቡ ነው አሁን። ጥሩ ሲከፈት እና አቦ ብዙ ነገር ማወራሽ ነገር አለ። እሺ ዋትስአፕ ላይ እናወራለን። እሺ እናቴ፣ እሺ ብዙ ኢንፎርሜሽን አለ። እሺ ውዴ፣ እሺ። አላህ ይጠብቅሽ። አሚን። የልጆችሽ እናት የልጆችሽ አውራይ ለሰው የምትጠቅሚ አሁንም እየጠቀምሽ ነው። ለሰው የምትጠቅሚ አውራ ያድርግሽ። እሺ አሚን። እሺ እናቴ፣ ኢንሻአላህ። እሺ አውራ አመሰግናለሁ። እነግርሻለሁ የደረስኩበትን። እሺ ማሪ፣ እኔም ዛህራንም እጠይቃታለሁ እንደደረስሽ። በጣም አድርጌ አመሰግናለሁ። ኦማን ብቻ ነበረ ማውቀው ሰው ያልነበረ። አሁን ኦማን የሬስቶራንት ባለቤት ተቀላቅፌላችኋለሁ። የሆነ ነገር ስትፈልጉ እሷን ጠይቅላችኋለሁ ኦማን ላላችሁ። እሺ። ስለዚህ እኔም በየሀገሩ ሰው አለኝ። እሺ አበሻ ግፈቱና ቪዲዮ ጀምሩ። ጣም ስንት ሰዓት ነው የምታወጡት? አሁን አታወጡት? ቤተሰብ አበሻ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነሽ? የጠፋ ሰው ደህና ናችሁ ወይ? እግዚአብሔር ይመስገን። ሌላ ሰው ምን ባይ እኮ ያቺን ረንዲ አለች አንድ። ሰላም፣ እንዴት ነሽ? አለን አለን፣ እግዚአብሔር ይመስገን። እጣው ስንት ግድ ነው ትልቁ መሆኑ? እጣውን እኮ ጠቅልለን እኮ አስቀምጠናል። መጀመሪያ አንዴ እንትን ልበላቸው ንገራቸው ማድረግ። ያው እንግዲህ ከዚህ በፊት የነበሩት ከስተመሮቻችን ያውቁኛል። መጀመሪያ ላይ ሲሰራ ስለነበር እረፍት ወስጄ ድጋሚ ነው የመጣሁት እና ይሄን አጋጣሚ ካገኘሁ አይቀር ደግሞ በጣም እንደምወድሽ ልንገርሽ። እዚህ ስመጣ ነው ባይዘው ያወቅኩሽ። ከዚህ በፊት አላውቅሽም ነበረ፣ ግን ካወቅኩሽ በኋላ በጣም አመሰግናለሁ። ፈጣሪ ያክብርልኝማ። አሜን አሜን። እና እዚህ ኳታር ላይ የምትኖሩ ቤተሰቦቻችን፣ ያው ቤተሰብ ሀበሻ የባህል ልብሶችን የትኛውንም አይነት እቃ የምትፈልጉ ከሆነ ከሀበሻ ቀሚስ ጀምሮ ሽፎን ባይዘው አሁን እዚህ ጀምረናል። ስፌት በፊት ከኢትዮጵያ እያመጣን ነበረ። አሁን ግን ስፌት እዚህ ጀምረናል። ስለዚህ ጨርቅ እየመረጡ ማንኛውንም ልብስ ማሰራት ይችላሉ። ሀበሻ ቀሚስ ደግሞ በራሳቸው ትዕዛዝ እኛ ጋር ያሉትን ከፈለጉ ከኢትዮጵያ ነው የምናስመጣው፣ እዚህ አይደለም የምንሰራው። በትዕዛዝ ደግሞ የትኛውንም አይነት ሀበሻ ቀሚስ እናመጣለን። ከዛ ውጭ ቦርሳዎች አሉ፣ የፀጉር ቅባቶች አሉ። ስቴሽዋር ጆይ ስቴሽዋር አለ፣ አልቆ ነበረ እንደ አዲስ አስገብተናል። ሌላ 2 ሰፊዎች አሉ። ስለዚህ ሽፎን እዚህ እንሰፋለን። ሽቴዎች አሉ፣ የሀገር ባህል ልብሶች አሉ እንደሚታየው ማለት ነው።
እንደውም አሁን በዓል አይደለ? በዓል ስለሆነ ትንሽ ጨርሰን ምናምን ነገር ነው። ስለዚህ ኳታር ላይ ያላችሁ አስቸኳይ ከሆነ ኳታር ላይ እንትን ማለት ትችላላችሁ። እንትን ላይቭ ስናበራ እየመጣችሁ መምረጥ ትችላላችሁ። ከኳታር ውጪ ከሆነ ግን ጊዜ ስለሚፈልግ ለመላክ ቀድማችሁ ነግራችሁን ከዛ በኋላ እንልክላችኋለን ማለት ነው። ሌላ ማስረዳችሁ ነገር የለኝም። እሺ ወደ ዕጣው እንሂዳ። እሺ እኔ እጅን ከፍቼ ውስጥ አለ ተመራጭ ተወይተን ሌላ እሺ ቤተሰብ እነሱ እስኪያዘጋጁ ማሚያ ያለውን ሊንክ ከነካችሁ ጽሁፉ አለ። ጽሁፉ ይታያል ጋይስ። ባይ ላይ ባለው ሊንክ እየገባችሁ ምረጡኝ። እነሱ እስኪዘጋጁ ነው ወደ ራሳችን ጉዳይ ነው የጥጣቸው እስኪዘጋጁ። እሺ ዚነት ምንድን ነው የፈለግሽው? አንዱ ችግር ላይ ነኝ ያስፈልኝ የገንዘብ አይደለም። እሺ ነው ኪያ የእህቴ ዱባይ ጠፍታብኝ የምትይው ልጅ ማለት ነው። ቪዲዮ ሰርተሻል? ስለ እህትሽ መጥፋት ቪዲዮ ከሰራሽ ፎቶዋን ይዘሽ ነይ ግቢና ስክሪን ሪከርድ እናደርግልሻለን። ቪዲዮ ካልሰራሽ ግን ሰርተሽ ነይ። ሰላም የረብ አቡ እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እሺ ምን ነበር? ሚሚ መኮንን አካውንትሽ ፕራይቬት ነው። ሚሚ መኮንን ከመዳም በጣምችን የምትለውን አካውንትሽ ፕራይቬት ነው በሏት። ሜንሽን አድርጋችሁ ሪፕላይ አድርጉላት። አካውንትሽ ፕራይቬት ነው በሏት። እሺ ማሬ እኔ ያኔ በሀሳብ እንድትተባበረኝ ነው ማለት ብዙ ጊዜ ጽፍልሻለሁ አታይም። ዛሬ ግን አልሐምዱሊላህ አስገባሽኝ። እሺ ቁጥር ተሸከረ እንደዚህ እሺ ወንድሜ ዱባይ መሄድ ይፈልጋል እና ከአንዴም ሁለት ጊዜ ካልሄድኩ እያለ መድኃኒት እየጠጣ ከሞት ነው እየተረፈ ያለው እና ከሙኒት ጋር ብታገናኝ እንድትተባበረኝ ፈልጌ ነበር። በአማርኛ ሙኒት ብለሽ ቲክቶክ ላይ ስትጽፊ ታገኛታለሽ። ቁጥሯ ባይዋ ላይ ያለ ወስደሽ በዋትሳፕ ሄደሽ እንድትደውይላት አትፈልግም። ዋትሳፕ ቮይስ ነው የምትፈልገው። በዋትሳፕ ቮይስ ወንድሜ ማምጣት እፈልጋለሁ ስትያት ስራ ስለሆነ ትመልስልሻለች። ሌላ ዝባዝንጌ ሳታበሽ ቀጥታ በቮይስ ወንድሜ ዱባይ ማምጣት እፈልጋለሁ። ሌላ ግን ረጅም ሁኔታ አትመልስልሽም። ቀጥታ ወደ ጉዳይሽ ከገባሽ ትመልስልሻለች። ለቀጥታ ነው የደወልኩላት ብዙ ጊዜ አታነሳም። ቀጥታ ማን ደውያለሽ ማለት ዋትሳፕ ነው እኮ የሚለው። በዋትሳፕ አናግሩኝ ነው የሚለው። ስለዚህ ዋትሳፕ ላይ ወንድሜ ማምጣት እፈልጋለሁ ብቻ ብለሽ ቮይስ ካስቀመጥሽ ትመልስልሻለች። ሌላ ቅደም ተከተል ረጅም ወሬ ካወራሽ ግን ይሰለቻታል፣ ታቆመዋለች ሳትጨርሰው ቮይሱ። ምንም አይነት እንትን ዝባዝንኬ ወሬ ነው ሳታብዢ። ሰላም ሙኒት ወንድሜ ዱባይ ማምጣት ፈልጌ ነበረ። ስንት ነው? አለቀ። እሺ እሺ ሚሚ መኮንን የምትባል አስተካከለች። ውዴ እናንተን ነው የምንጠብቀው። እኔ ሌላ ጉዳይ አለኝ። ሬዲ ናችሁ? ጨረስኩኝ በቃ። ድንገት የመጣ ከስተመር ስላለ እሷ እንድታወጣው ነው በቃ። እሺ በትልቁ ላድርግሽ ነው? እንደዚህ ላድርገውና ቆይ እንዲህ ላድርገውና
እና እንዴት ናት? እንዲህ ሀፍ እንዲህ ያን ያህል እንትን አትገኝ ኖርማል ይኸውና ሙሉ እንትኑ ማለት ነው የቆረጡበት እንትን ደረሰኙ ማለት ነው እንዳለ ተጠቅልሎ እዚህ ተቀምጧል። እንደዚህ የምታወጡት እንዴት አድርገን እናውጣው? እኛ በጣም የምናወጣበት መንገድ በዘመናዊ መንገድ መስሎኝ ጥር ከዛ ቁጥሩ እሱን አላዘጋጀንም። በእጅ ነው ፒክ የሚደረገው እንደዛ ለማውጣት ነበር። እሺ ታውጭና ናሰየ ነገር ትችላት ነው ኮሳንሽ ነው ሰላም እንዴት ናችሁ? ከስተመሮች አማን ናችሁ? አለን ቆይ በሰፊው አድርጊው እያሉኝ ነው። እሺ ኦኬ ጋይስ በጥበጥ አድርጊውና እጅህን አስገብተህ አንዱ ላይ የመረጥከውን ይወርቃል ማለት እሺ ቆይ አንተ ታውቃለህ? አውሳን ታውቃለህ? ኦኬ ቆይ ቆይ ተቻላንታል እነሱ እስኪመጡ ብሌን ታስተዋውቅ። አይ ሰማለሁ። አዎ ብሌን እየተሰማሽ እንዴት እንኳን ደህና መጣሽ። እንኳን ደህና ቆይሽ። ምን ነው እዚህ ይሻላል? እሱ ስክሪንሽን ካሜራሽን ላይ አይ እስቲ ግንብሽ እያለ ነው ኔትወርክሽ ምንድን ነው? ሜቢ እየቀረብ ነበር ጀምር ኔትወርኩ ሊሆን ስለሚችል እየተስተካከለ ነው ሜቢ ብዬ ነው ማስበው። ኦልሬዲ ስክሪን ጠርገሽዋል። አንዳንድ ኔትወርክም እንደዚህ ስትሮንግ ኔትወርክ ከሌለሽ መቃጠል ጊዜ ይወስዳል ይባላል ነገር አሁንስ ያው ነው አይገርምም? እንዴት ናችሁ? አለን እንዴት ነሽ? ሰላም ነው አለን ይመስገን ፈጣሪ። እሺ እንግዲህ ብሌን እባላለሁ። የብሌን ቢቲ መስራች ነኝ። ብሌን ቢቲ ራሱን የቻለ አንድ ብራንድ ነው፣ ኢትዮጵያዊ ብራንድ ነው የኔ ማለት ነው። እና የምንሸጠው ፋውንዴሽን ከፕራይመር እስከ ስፕሬይ ማለት ነው። ሴቶች የመዋቢያ ዕቃ ነው። አይታይም ቪዥ ብሏል ዛሬ እና የመዋቢያ ዕቃ ነው እና የምታገኙት በዋትስአፕ ላይ ኦንላይን ቢዝነስ ነው። ይሄ የኔ ቢዝነስ ኦንላይን ነው። ዋትስአፕ ቢዝነስ ላይ ታገኙኛላችሁ ባዮ ላይ ባለው። ከዛም ደግሞ ውጭ ያላችሁ ሰዎች ካላችሁ ደግሞ በዌብሳይቴ ባዮ ላይ ባለው ዌብሳይት ላይ ገብታችሁ ዕቃ ማዘዝ ትችላላችሁ። እና ደግሞ የ150 ድርሃም ወይም ደግሞ 7500 በዶላር
ወደ $43 ስታወጡ ኩፐን ይሰጣችኋል። የ1 ሚሊዮን ብር እጣ ያለው ኩፐን ይሰጣችኋል። ያው እድለኛ ከሆናችሁ ይደርሳችኋል ማለት ነው። እሱን እየተጠቀማችሁ እስከ ነገ እስከ እሑድ ደግሞ 30% ቅናሽ አለን እና በዚህ አጋጣሚ ተጠቀሙበት እና ሌላ ጨምሪበት። እሺ ምንድን ነው ዛሬ አሁን እኮ ጠርቷል ብለኝ ላንቺ ካልታየሽ ለእኛ ጠርቷል። ለእኛ ጥርት ብሏል። ብሌን ቢዩቲ ጋይስ እዚህ ጋር የምትመለከቷት ብሌን ቢዩቲ ትባላለች። የብሌን ቢዩቲ ብራንድ ሜካፕ መስራች እና ባለቤት ናት። ከብሌን ቢዩቲ ሜካፕ ከፕራይመር እስከ ስፕሬ ስትገዙ ቶታል ክፍያው የምትከፍሉት ክፍያ ቶታሉ 150 ድርሃም ወይም በዶላር $45 ከሞላ የ1 ኩፖን ባለቤት ትሆናላችሁ። ያ ኩፖን ደግሞ 1 ሚሊዮን ብር የያዘ ኩፖን ነው። ያ 1 ሚሊዮን ብር እጣ እዚህ ቤት ነው እጣው የሚወጣላችሁ። እየተዋባችሁ 1 ሚሊዮን ብር ከብሌን ቢዩቲ እንድትሸለሙ ተጋብዛችኋል። ሌላው ደግሞ ብሌን ቢዩቲ አፍሪካን ጎልደን አዋርድ ላይ ታጭታለች። ሊንኩ ባይዋ ላይ ያለ ባለው ሊንክ እየገባችሁ ምረጧት። መምረጥ የምትችሉ የትም ቦታ ያላችሁ ሰዎች መምረጥ ትችላላችሁ። የትም ሀገር ያላችሁ ግን ለመምረጥ ክፍያው $1 ነው። $1 ነው። $1 ይጀምራል። $1 ጀምሮ መመለስ ይችላል። $1 ነው ክፍያው። ኢትዮጵያ ያላችሁ ሰዎች መምረጥ የምትፈልጉ ሰዎች ያው አክሰስ የለም፣ ግን አንዳንድ ልጆች ካርድ ያላቸው ጎልደን ካርድ ያላቸው ልጆች ያግዟቸዋል ከፈለጋችሁ ማለት ነው። አሁን ላይ ያለነው 18,000 ቦት ተሰብስቧል። 50,000 ቦት ነው የሚያስፈልገው። ከባድ ነው 50,000 መሙላት፣ ግን እንሞላለን ብዬ ነው የማስበው። የቀረው 10 ቀን ነው ለመጨረሻው ቀን ማለት ነው። 10 ቀን ቀርቶታል። ቦት ማድረግ የምትችሉ ሰዎች ቦት አድርጉኝ። እቃ መግዛት የምትፈልጉ ሰዎች ደግሞ ላይቪ ላይ እየመጣችሁ እቃ ማዘዝ ትችላላችሁ። አሳያችኋለሁ። በዋትሳፕ የምትፈልጉትን ነገር ታገኛላችሁ። ፎሎ አድርጉኝ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። እሺ፣ አመሰግናለሁ። ፎሎ ያላረጋችሁ ፎሎ አድርጎ በቤቷ ገብታችሁ ገዝት ላይ የፈለጋችሁትን ጥያቄ ስለ ሜካፕ ስለ ውበት መጠየቅ ትችላላችሁ። መግዛትም የምትችሉት አንደኛ ፎሎ አድርጋችኋት በቤቷ ገዝት ነው። ሁለተኛ ዋትሳፕ ቁጥሯ አለ። ሶስተኛ ዌብሳይትም አላት ባይዋ ላይ። በፈለጋችሁት መንገድ መግዛት ትችላላችሁ፣ በዋትሳፕ በዌብሳይት እንዲሁም በላይቭ ገዝት። ቴንክ ዩ። እሺ አሁን ሬዲ ናችሁ ለማውጣት? እየጠበቅናችሁ ጥላችሁን ሄዳችሁ ተስተካከለ ነበርና አሁን ሬዲ ነው ተስተካከለ። አሁን በዚህ ነበርና ይሄንን እንትን ለማለት ስለማይመች አሁን እዚህ ጋር ተካርቶናል። ተመጀላችሁ ኦር መሬት ላይ አለ እዚህ ጋር ካርቶና ዘጋጅቻለሁ። ኦኬ ለብቷለሁ። አንድ ሰው መጥቶ ሳይ ያነሳል ማለት ይወስዳል። ኦኬ እሺ አንድ ሰው ጠራለሁ። ያው ይሄንን ገለብጣለሁ። ከስተመር ናት። እሺ ቆይ ባል ነው ይሄ ወለዚህ ወደዚህ ላይ አጥሺ ወደዚህ አቀፈች ይገባል። ኦኬ ፊልም እንደዚህ ያው እናውጣለን። ሳታይ ወደዚህ አንድ ዝቅ ብለሽ በጥብጥ አድርገሽ ወጪ በጥብጥ ሳታይ አንድ ወጣል ይሄው 1983 ዘቡራ አዲስጆ ከካሜራ አታዙሪዋ፣ ከካሜራ አታሪ ይሁንና እኮ ከካሜራ መውጣት የለበትም። ተቀየረ እንዳይሉ ገባሽ? ኦኬ 1983 ዙቤራ 1983 ደረሰኝ። ማነው ስሟ የሚለው? እሱ ጋር ዙቤራ አደም። እሺ ዙቤራ አደም ደውሉላታ። ዙቤራ አደም ልንገርሽ እዚህ ጋር እንደዚህ ደስ ደረሰት 100,000 ብር ወዶች
ዙቤራ እንዴት ነሽ? ድምጿ ከፍ ሰላም ነው ማሪ? አቢባ ቤት ዕጣ ወጥቶልሽ ነበር 100 ሺህ ብር ደርሶሻል። እሺ ከቤተሰብ አበሻ ትመጫለሽ? ነይ እሺ ለአቢባ ቤት ነይ ሀቢባ ቤት ላይቭ ግቢ ነይ ላይቭ። ኧረ ምንም የሚያስፈራ ነገር የለም። ነይ እሺ ጥርጥር ነው የሚለው። ልጅቷ ስትመጣ አንቺ እስከዛ ማውራት የምትፈልጊው ነበር። ልጅቷ እኮ ፈራለሁ ለዚህ መምጣት አለቻት። እሺ አለችኝ እኮ መጨረሻ። ኦኬ እሺ ስትመጣ መጥቻለሁ ብላ ተጻፈ። አካውንቷን እናንተ ስክሪንሻት አድርጋ በዋትስአፕ ትላክላችሁና ላኩልኝ። ዝም ብለው ስለማያስገቡ ሞዴሬተሮች አካውንቷን ሞዴሬተር ትልክላችሁ። ሚስቱ ፋሚሊ አንድ ነበር ታስተዋወቅ። እኔ እንደዚህ ለኩኝ ኮሜንት አይ በቃ ኦልሬዲ እኮ ከተደወለላት በኋላ ካላስ ማንሳት ትችላለች። ደረሰኝ ቁጥሩ የደረሰኝ ቁጥሩ እስኪታወቅ እስኪደወልላት ብቻ ነው ከካሜራ ዞር ማድረግ የሌለብሽ። ተቀይሮ ለሌላ ሰው ድምፅ ሲቀረዳ ይባል። እሺ ምን በርግ ናችሁ ጋይስ? ከስሜ ጉን ያለው ልክት የነካችሁ። እሺ ሰላም ሰላም፣ አቡ እንዴት ነሽ? አንተን ማሪ እንዴት ነሽ? ሁላችሁም እንዴት ናችሁ? እኔ የምገኘው ሻርጃ ሮላ ነው። ስልክ የምትፈልጉ ላይቭ ላይ ሁሌ ይገኛለሁ። በላይቭ መምጣት ትችላላችሁ፣ በዋትስአፕ መምጣት ትችላላችሁ። የዋትስአፕ ቁጥሬ ቢዮ ላይ አለ። እኔ ጋር የምገኘው ሁሉም ስልክ አለ፣ ሁሉም አይነት ሞዴል እንደ አቅማችሁ እኔ ጋር ይገኛል ማለት ነው። በዋትስአፕ መምጣት ትችላላችሁ። ሁሌ ላይቭ ላይ ይገኛሉ። ዋትስአፕ አርጉኝና ፎሎ አርጉኝና ላይቭ ላይ ኑና ግዙ እላችኋለሁ። አመሰግናለሁ። ጋይስ እቺ ቆንጆ ነቢያት ትባላለች። የምትገኘው በዩናይትድ አረብ ኤሚሬት ዱባይ ነው። ዱባይ ነሽ? ሻርጃ? ዱባይ ሻርጃ ነኝ። ሻርጃ እኮ ዱባይ ነሽ? ሻርጃ ዱባይ ብላ ሻርጃ። እሺ የምትገኘው በዩናይትድ አረብ ኤሚሬት ሻርጃ ነው ውዶቼ። ሞባይል፣ የተለያዩ ኤሌክትሮኒክሶችን ኦሪጂናል ጥራት ያላቸው ኤሌክትሮኒክሶችን ትይዛለች። ስለዚህ ነቢያትን ፎሎ በማድረግ ቤቷ ገስት ላይ በመገኘት መግዛትና ጥራት ያላቸው እቃዎችን ማግኘት ይችላላችሁ። እንዲሁም ዋትስአፕ ቁጥሯን ፕሮፋይሏ ላይ አለ። ሶ ፎሎ አርጓት፣ በቤቷ ሄዳችሁ እንድትገዟት። ቆንጆ ነገር ናት። ትክክል ቆንጆ ነሽ እያለች ነው። አመሰግናለሁ። ፎሎ አድርጉኝና ላይቭ ላይ ነው ሁሌ ላይቭ ላይ ይገኛሉ። አሁን ቆንጆ ኮንኩ ታዲያ ፎሎ አድርጉኛ። ቆንጆ አይወደኝም። ለምን ቀንቶብሽ ነው በቁንጅናሽ? ወላይ ላይቭ ስገባ ማንም ሰው ጆይን ብሎ እንኳን አያየኝም። ብታይ ያለ ቪው ነው የምሰራው። ሁለት ዓመት ላይቭ ላይ ስሰራ ላይ ምንም ቪው የለኝም። ብታይ ፎሎወርሶችሽ አይመጡም፣ ላይቭሽ ላይ አይገቡም። አይገባም፣ ሰው አያየኝም። ለምንድን ነው የማትገቡት? የሆነ ነገር ተዘግቶ እንዳይሆን ማሪ፣ ላይቭ እንደሆንሽ ሰዎች እንዳያውቁ የሆነ ነገሩ ሴቲንጉን በደንብ ይሁ ማሪ። ፎር ሰብስክራይበር ታርጊያለሁ። ያውልሽ ላይቭሽ ፎር ሰብስክራይበርስ ኦንሊ ካረክሽ ሰብስክራይብ ያደረገ የከፈለ ብቻ ነው የሚያይሽ። ኦንሊ ፎር ሰብስክራይበርስ የሚለውን ከነካሽ እና በደንብ ሴቲንጉን አስፈተሽው እዩ። ማንም አይመጣ ከሆነ ኖርማል አይደለም። ዚሮ ከሆነ ላይቭሽ ዚሮ ከሆነ ኖርማል አይደለም። ዜሮ ሳይሆን ያኒ ብዙ ሰው አይገባም እንጂ ዜሮ ሳይሆን ያኒ ሁለት ሰው አምስት ሰው አስር ሰው እንደዛ። ኦኬ እንደዛ ከሆነ ኦኬ፣ እንደዛ ከሆነ እንትን አርጉላት ጋይስ፣ ኮፒ ሊንክ አርጉላት ምናምን ቫይራል እንዲወጣ ላይቫ ሼር አርጉላት። ላይቭ ስትገባ ማንም ዜሮ ከሆነ ግን ኖርማል አይደለም። ሴቲንጉ መታየት አለበት። ሰው የሚገባ ከሆነ ግን 5 ሰው 10 ሰው ከሆነ የምትይው እነዛ 5-10 ሰዎች ሲመጡ 10 ኮፒ ሊንክ ቢያደርጉልሽ ሌሎች 10 ሰዎችን ይጨምራሉ። እነዛ 10 ኮፒ ሊንክ ያደርጉት ሌላ 10 ሰዎችን ይጨምራሉ። ገባሽ? ስለዚህ ላይቫ ላይ ስትሄዱ በደንብ ሼር ኮፒ ሊንክ አድርጉላት።
እባክሽ ለገንዘብ አይደለም ችግር ላይ ነኝ የምትላለች። ምንድን ነው ችግርሽ? አንድ አይነት ኮመንት ዜድ ያርሴማ ልጅና ሃኒ ሪከርድ የምትባል አንድ አይነት ኮመንት ነው የሚጽፉት። አንድ ሰው ናችሁ ወይስ ምንድን ነው? ግራ ገባኝ። ለምንድን ነው አንዱ የአንዱን ኮፒ እንዴት እንመናችሁ? አንዱ የአንዱን ኮመንት ኮፒ እያደረገ የሚጽፉ ሆነ። የትኛው ነው ትክክለኛው ሰው? የትኛው ነው እውነት ችግር ላይ ያለው ሰው? እንዴት አንዱ የአንዱን ኮፒ አድርጎ ይጽፋል ኮመንት? የራሳችሁ ሀሳብ የላችሁ? ማን ነው ሃኒናት ከዜድ ኮፒ ያደረገችው? ዜድ ናት ከሃኒ ኮፒ ያደረገችው? ሁለት አንድ አይነት ኮመንት ከሆነ እናስገባም። ሶሪ መሪ ጌታ የሚለው ሚዩት አድርጉት። እዚህ ቤት እንደዚህ አይነት ነገር እንዲያስተዋውቁ አልፈልግም። ፕሊስ ሞዴሬተሮች፣ ለምንድን ነው ደጋግሞ ጽፈው ብዙ ጊዜ ከጻፉ በኋላ እኔ ስናገር ሚዩት የምታደርጉት?